እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ የምናየው ኢንተርሞሌኩላር ፎርስ ኢን ኮቫለንት ኮምፓውንድ ነው። እንግዲህ ፎርስ ሁለት አይነት ፎርስ አለ፣ ሪፓልሲቭ ፎርስ አለ፣ አትራክቲቭ ፎርስ አለ። እዚህ ጋር የምናየው አትራክቲቭ ፎርስ ነው። ስለዚህ ሁለት አይነት ፎርሶች ኢንትራሞሌኩላርም ሆነ ኢንተርሞሌኩላር እዚህም ኢንትራሞሌኩላርም ሆነ ኢንተርሞሌኩላር እነዚህ ፎርሶች አትራክሽን ፎርስን ነው የምናወራው ማለት ነው ኬሚካል ቦንዲንግ ላይ። ስለዚህ ይሄን ከጨረስን በኋላ ምን ልትረዱ ይገባቸዋል? ሊስት ኢንተርሞሌኩላር ፎርስ፣ እነዚህ ኢንተርሞሌኩላር ፎርስ እና እነሱን ሊስት አድርጋችሁ ዲፋይን ማድረግ መቻል አለባችሁ። የሆነ ሞሌኪውል ሲሰጥ ምን ፎርስ ኦፍ አትራክሽን አለ የሚለውን ልትለዩ ይገባቸዋል። ሌላ ኤክስፕሌን ዘ ኢፌክት ኦፍ ዚስ ፎርስ ኦን ዘ ፕሮፐርቲስ ኦፍ ሳብስታንስ። አሁን እንግዲህ ስፔሻሊ ሃይድሮጅን ቦንዲንግ ፕሮፐርቲ ኦፍ ሳብስታንስ ሜጀር ኢፌክት ነው። ስለዚህ ምን አይነት ፕሮፐርቲ እንዲኖረው ያድርጋል ያ ፎርስ የሚለውን ኤክስፕሌን ማድረግ መቻል አለባችሁ ይሄን እንደጨረስን። ስለዚህ ኢንተርሞሌኩላር ፎርስን ስናይ ኮቫለንት ቦንዲንግ ላይ ያሉትን ቤዚካሊ ሁለት ፎርሶች አሉ ብለናል። እነዚህ ኢንትራሞሌኩላር ፎርስ እና ኢንተርሞሌኩላር ፎርስ። እንግዲህ there are two types of force that hold atoms molecules generally matter together። እነዚህ ኢንትራሞሌኩላር ፎርስ እና ኢንተርሞሌኩላር ፎርስ ምንላቸው ናቸው። ኢንትራሞሌኩላር ፎርስ ምንላቸው ባጭሩ ኬሚካል ቦንዲንግ ናቸው። እነዚህ ዘአር ኬሚካል ቦንዲንግስ እንግዲህ ዊዝን ሞሌኪውል የምናገኛቸው ናቸው ወይስ ቢትዊን ሞሌኪውል የምናገኛቸው ናቸው ሚለውን ልትለዩ ይገባል። እነዚህ ኢንትራሞሌኩላር ፎርስ ምንላቸው ዊዝን ሞሌኪውል የምናገኛቸው ናቸው። እነማን ናቸው? አዮኒክ ቦንዲንግ፣ ኮቫለንት ቦንዲንግ እና ሜታሊክ ቦንዲንግ ናቸው። ስለዚህ እነዚህ ዊዝን ሞሌኪውል የምናገኛቸው ናቸው። ዊዝን ሞሌኪውል ወይም ዊዝን አዮን የምናገኛቸው ናቸው ኢንትራሞሌኩላር ፎርስ የምንላቸው ማለት ነው። ዛት ኤግዚስት ዊዝን ፓርቲክል ሞሌኪውል ኦር ፖሊአቶሚክ አዮን ኤንድ አፌክትስ ኬሚካል ፕሮፐርቲ ኦፍ ስፒሺስ። እነዚህም ኬሚካል ፕሮፐርቲ ኦፍ ስፒሺስን ምን ያደርጋሉ? አፌክት ያደርጋሉ። እነዚህ ኢንትራሞሌኩላር የምንላቸው ሶስቶቹም ኬሚካል ቦንዲንጎች የት እናገኛቸዋለን? ዊዝን ሞሌኪውል፣ ዊዝን አዮን ማይ ቢ ፖሊአቶሚክ አዮን፣ ዳያቶሚክ አዮን ሊሆን ይችላል። ዊዝን ሞሌኪውል ሊሆን ይችላል። ሆሞኖኩላር፣ በእርግጥ ሆሞኖኩላር ካወራን እዚህ ጋር ኢንትራሞሌኩላርም ልናወራ ነው። ሄትሮኒኩላርም ሊሆን ይችላል። ስለዚህ ዘ አፌክት ኬሚካል ፕሮፐርቲስ ኦፍ ስፒሺስ፣ ኬሚካል ፕሮፐርቲ ምን እንዲሆን አፌክት ያደርጋል። ብቻ ኬሚካል ፕሮፐርቲ ጄኔራሊ እነዚህ ኢንተርሞሌኩላር ፎርሶች አፌክት ያደርጋሉ ማለት ነው። ሁለተኛው ኢንተርሞሌኩላር ፎርስ ነው። ይሄኛው ደግሞ ቢትዊን አተምስ ከአተም እና አተም መካከል እናገኘው ቦንድ ነው። ለምሳሌ ሃይድሮጅን ቦንድድ ዊዝ ሃይድሮጅን ኦክሳይድ ዛት ኢዝ ዋተር ቦንድድ ዊዝ ዋተር። አሁን እንግዲህ ውቅያኖስን ብዙ ዋተር ምንጠጣውን ብዙ ዋተር ሞሌኪውልን ዋተርን ስናይ እንግዲህ ሲንግል ድሮፕ ኦፍ ዋተር ተጣምራ ላይ ቦንድ ፈጥራ ነው እንግዲህ ትልቅ ውቅያኖስ ድረስ የምናገኘው። ስለዚህ ዋተር ቦንድ አለ ማለት ነው። ስለዚህ ያ ቦንድ ምን ይባላል? ኢንተርሞሌኩላር ፎርስ ይባላል። ቢትዊን አተምስ ቢትዊን ሞሌኪውልስ ሆሞኖኩላር ዳያቶሚክ ሞሌኪውልም ሆነ ፖሊአቶሚክ ሞሌኪውል፣ ሄትሮኖኩላር ፖሊአቶሚክ ሆነ ዳያቶሚክ ሞሌኪውል፣ ይሄ ኢንተርሞሌኩላር ፎርስ ካልነ ቢትዊን አተምስ ወይም ሞሌኪውልስ የሚገኝ ፎርስ ነው ማለት ነው። ቤዚካሊ ይሄ ፎርስ በሶስት ከፍለን ነው ዛሬ ክላሳችን ለምናየው። እነዚህ ዳይፖል አትራክሽን ፎርስ፣ ለንደን ዲስፐርሽን ፎርስ እና ሃይድሮጅን ቦንዲንግ ብለን እናያለን ማለት ነው። ሌላ እንግዲህ ኢንዲውስድ የሚለውን በፊት አይታችሁ ሊሆን ይችላል። ኢንዲውስ ያደረገው የነዚህ ፎርስ ሊኖር ይችላል። ኤክስትራ ደግሞ አዮን ፎርስ ሊኖር ይችላል። ቤዚካሊ ግን ኢንተርሞሌኩላር ፎርስ እነዚህ ሶስቶችን ዛሬው ክላሳችን ላይ እናያለን። ኢንተርሞሌኩላር ፎርስ አር ዞስ ቦንድስ። እንግዲህ ኢንተርሞሌኩላር ፎርስ ከየት እናገኛለን ብለናል? ቢትዊን ሞሌኪውልስ ቢትዊን አተምስ ብለናል። ፎርስ አር ዞስ ቦንድስ ዛት ሆልድ ፓርቲክልስ ኦር አዮንስ ኦር ሞሌኪውልስ ቱጌዘር። እንግዲህ ፓርቲክሎችን አዮኖችን ሂልድ የሚያደርግ አንድ ላይ የሚያስር ወይም የሚያጣምር ቦንድ ነው። እንግዲህ ፎርስ ሪፓልሲቭ ፎርስም አትራክቲቭ ፎርስም አለ ብያቸዋለሁ። ኢንተርሞሌኩላር ፎርስ ግን እዚህ የምናየው አትራክቲቭ ፎርስን ነው። ስለዚህ ያ ፎርስ
አዮንን ከሞሌኪውል አዮን ከአዮን ሞሌኪውል ከሞሌኪውል ሆልድ የሚያደርግ ፎርስ ነው። it is relatively weaker than intramolecular force። እነዚህ ኢንትራሞሌኩላር ፎርስ ያልናቸው ስንት ናቸው? 3 ናቸው። እንግዲህ ምንድናቸው? ባጭሩ ኬሚካል ቦንዲንግ ናቸው። ዛት ኢዝ አዮኒክ ቦንዲንግ፣ ኮቫለንት ቦንዲንግ እና ሜታሊክ ቦንዲንግ ናቸው። ከነዛ ግን ምን ይላል? ያንሳል። ለምን? ዘይ ታይፒካል ኢንቮልቭ ሎወር ቻርጅ ዛት አር ፋርዘር አፓርት። እንግዲህ ሎወር ቻርጅ እንግዲህ ፓርሻል ቻርጅን ነው ኢንቮልቭ የሚያደርጉት። ፓርሻል ቻርጅ እንግዲህ ፉል ቻርጅ ኢንቮልቭመንት የለም። ስለዚህ በዛ ፓርሻል ቻርጅ ኢንቮልቭመንት ስላለ ምን ይላል? ከነዚህ ኬሚካል ቦንዲንግ ስትሬንግዛቸው ያንሳል። ስለዚህ ፓርሻል ቻርጁ ፓርሻል ፖዚቲቭ፣ ፓርሻል ኔጋቲቭ፣ ፓርሻል ኔጋቲቭ፣ ፓርሻል ኔጋቲቭ ሊሆን ይችላል ማለት ነው። however the strength of intermolecular force IMF ማለት intermolecular force ነው is important because they affect physical properties። ስለዚህ ብያቸዋለሁ ስፔሻል ሃይድሮጅን ቦንዲንግ ምን አፌክት ያደርጋል? ፊዚካል ፕሮፐርቲ ኦፍ ዘ ሞሌኪውል አፌክት ያደርጋል። ስለዚህ አስፈላጊ ናቸው። ስትሬንግዙ አስፈላጊ ነው። ስለዚህ ያ ስትሬንግዙ ምን ሊወስንልን ይችላል? ፊዚካል ፕሮፐርቲ ሜልቲንግ ፖይንትን ቦይሊንግ ፖይንትን ሊወስንልን ይችላል ማለት ነው። ትልቅ ነው ትንሽ ነው ብለን አይዴንቲፋይ ልናደርግ ያስችለናል። ለምሳሌ የሆኑ ሞሌኪውሎች ተሰጠውን የትኛው ሃይስት ሜልቲንግ ፖይንት፣ ሃይስት ሎስት ሜልቲንግ ፖይንት፣ ሃይስት ቦይሊንግ ፖይንት፣ ሎስት ቦይሊንግ ፖይንት ይኖራል ተብለን አይዴንቲፋይ አድርጉ ጃጅ አድርጉ ብንባል በዚህ ቦንዲንግ ተንተርሰን ፊዚካል ፕሮፐርቲ እነዚህን ልንለይ እንችላለን ማለት ነው። ኢንተርሞሌኩላር ፎርስ ላይ ተንተርሰን አልሶ ኢንተርሞሌኩላር ፎርስ ኤክስፕሌን ዋይ ሳብስታንስ ኤግዚስት ሶሊድ ሊኩዊድ ጋዝ አት ሩም ቴምፕሬቸር። አት ሩም ቴምፕሬቸር አሁን እንግዲህ ሩም ቴምፕሬቸር እንግዲህ አዮኒክ ነው እያየን ያለን። አዮኒክ ውስጥ አዮዲን ሶሊድ ነው። አዮዲን ሶሊድ ነው አት ሩም ቴምፕሬቸር። ዋተር ሊኩዊድ ነው። ዋተር ሊኩዊድ ነው። ሌላ ኦክሲጅን ጋዝ ነው። አሁን እነዚህ ሶስቱም ፊዚካል ስቴቶች እንዲገኙ ያደረገ ምንድን ነው የሚለውን ለማወቅ ይረዳናል ማለት ነው። ይሄ ኢንተርሞሌኩላር ፎርስ which is weaker than chemical bonding ያልነው። there are 3 types of force which exist between neutral molecules። ከኒውትራል ሞሌኪውል የምናገኛቸው ኢንተርሞሌኩላር ፎርሶች ከሶስቱ አንዱ ነው። ሜይቢ ዳይፖል ፎርስ ሊሆን ይችላል። ለንደን ዲስፐርሽን ፎርስ ሊሆን ይችላል። ሃይድሮጅን ቦንዲንግ ሊሆን ይችላል። እነዚህ ሁለቶቹም ዳይፖል አትራክሽን ፎርስ እና ለንደን ዲስፐርሽን ፎርስ ቫንደር ዋልስ ፎርስ እንላቸዋለን። ቫንደር ዋልስ ፎርስ እንላቸዋለን። ለምን ቫንደር ዋልስ ፎርስ አልናቸው? ስትሬንግዛቸው በጣም ዊክ ስለሆነ ቫንደር ዋልስ ፎርስ ይባላል ማለት ነው። ይሄኛው ከነዚህ ከሁለቶቹም ስትሮንገስት ፎርስ ነው። ሃይድሮጅን ቦንዲንግ ምንለው ስንደርስ እናየዋለን። ዳይፖል ፎርስ ከርዕሱ እንደምንረዳው ስንት ፖል አለ ማለት ነው? 2 ፖል አለ ማለት ነው። 2 ፖሎች ዳይ ነው ፓርሻል ፖዚቲቭ ፓርሻል ኔጋቲቭ የሆነው አገን ፓርሻል ፖዚቲቭ ፓርሻል ኔጋቲቭ። ስለዚህ ዳይፖል ዊዝ አናዘር ዳይፖል ማለት ነው። ይሄ ፎርስ ኤግዚስት የሚያደርገው it is attractive force which exists between polar molecules። ስለዚህ ፖላር ሞሌኪውሎች ላይ ወይም unequal sharing of electron unequally ኤሌክትሮን ሼር ካደረጉ ኤሌክትሮኔጋቲቪቲ ዲፈረንሱ ግሬተር ዘን 0 ወይም ዳይፖል ሞመንት ዲፈረንት ፍሮም 0 ከሆነው የተፈጠሩ ሞሌኪውሎች ናቸው። እነዚህ ዳይፖል ፎርስ ምንላቸው የሚገኝባቸው ሞሌኪውሎች። ስለዚህ it is attractive force which exists at polar molecules ፖላር ከምንላቸው ሞሌኪውሎች ላይ የሚገኙ ነው። ስለዚህ ፖላር ምንላቸው አንደኛው unequal sharing of electron የሚፈጠሩ ሞሌኪውሎች ናቸው። ሁለተኛ ዳይፖል ሞመንቱ ዲፈረንት ፍሮም 0 greatest electronegativity difference ካላቸው የተፈጠረ ሞሌኪውል ነው ይሄ ፖላር ሞሌኪውል ምንለው። ስለዚህ ዳይፖል አትራክሽን ፎርስ ይኖራል ማለት ነው። because there is unequal sharing of electrons። ስለዚህ ዳይፖል ፎርስ ካወራን ዛት ኢዝ ፖላር ሞሌኪውል ላይ ኤግዚስት ያደርጋል ብለናል። ስለዚህ ፖላር ሞሌኪውል ላይ ኤግዚስት ካደረገ ፖላር ሞሌኪውል ምንላቸው በምን ሂደት ይፈጠራሉ? አንኢኳል ሼሪንግ ኦፍ ኤሌክትሮን በማካሄድ ይፈጠራሉ። ኤሌክትሮን ቢትዊን 2 አተምስ 2 ፖልስ ኤግዚስት። እነዚህ 2 ፖሎች ምንድናቸው? ፓርሻል ፖዚቲቭ እና
ፓርሻል ኔጋቲቭ ናቸው። ፉል ፖዚቲቭ አይደሉም፣ ፉልም ኔጋቲቭ አይደሉም። ዚስ ኢንተራክሽን ኢዝ ስትሮንገር ዘን ለንደን ዲስፐርሽን ፎርስ ምንለው ወይም ለንደን ፎርስ ምንለው ስትሮንገር ነው። በት ዊከር ዘን አዮን ኢንተራክሽን ኤንድ ሃይድሮጅን ቦንዲንግም ዊከር ነው። ከሃይድሮጅን ቦንዲንግም ዊከር ይሆናል ሃይድሮጅን ቦንዲንግ ቢኮዝ ኦንሊ ፓርሻል ቻርጅስ አር ኢንቮልቭድ። ስለዚህ ከነዛ ዊከር እንዲሆን ያደረገው ለምንድን ነው? ከአዮን ኢንተራክሽን እና ከኬሚካል ቦንዲንግ አጌን ከሃይድሮጅን ቦንዲንግ እንዲያንስ ያደረገው እንግዲህ ከነዚህ አዮን ዳይፖል እና ኬሚካል ቦንዲንግ ሌስ እንዲሆን ያደረገው ቻርጁ ፓርሻል ነው። ፓርሻል ፖዚቲቭ ፓርሻል ኔጋቲቭ ነው ዳይፖል ላይ ኤግዚስት የሚያደርገው። ዘን ከለንደን ዲስፐርሽን ፎርስ ደግሞ ስትሬንግዙ ዊክ ይሆናል ማለት ነው። ዊክ ይሆናል። ከዚህ አንጻራዊ ሲታይ የለንደን ዲስፐርሽን ፎርስ የሚፈጥረው ፓርሻል ቻርጅ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ የምንለው ከዳይፖል ከሚፈጥረው በጣም ይበልጣል። አጌን ሃይድሮጅን ቦንዲንግ ከሚፈጥረው ያንሳል ማለት ነው። ኢፍ ዩ ቴክ ኤግዛምፕልን ብናይ እንግዲህ ሃይድሮጅን ክሎራይድ እንደምናውቀው ኤሌክትሮኔጋቲቭ ዲፈረንስ ካላቸው ሞሌኪውሎች የተፈጠረ ነው። አንድ አንኢኳል ሼሪንግ ኦፍ ኤሌክትሮን በማካሄድ የተፈጠረ ነው። ስለዚህ ዘ ሞር ኤሌክትሮኔጋቲቭ አተም which is ክሎሪን becomes ፓርሻል ኔጋቲቭ ይሆናል and has most electron density around it። ስለዚህ ሞር ኤሌክትሮዴንሲቲ አለ ማለት ነው ፓርሻል ኔጋቲቭ የሆነው። ለምን? ሞር ኤሌክትሮኔጋቲቭ ስለሆነ። ኤንድ ሊስት ኤሌክትሮኔጋቲቭ ኤሌመንት which is hydrogen becomes what? ፓርሻል ፖዚቲቭ and less electron density have around its vicinity። ስለዚህ እዚህ መሃል ላይ ምን አለ ማለት ነው? በጣም ኤሌክትሮን ዴንሲቲ ዲፈረንስ አለ ማለት ነው። ሞር ኤሌክትሮ ዴንሲቲ ሞር ኤሌክትሮኔጋቲቭ ከሆነው፣ ሌስ ኤሌክትሮ ዴንሲቲ ሞር ኤሌክትሮፖዚቲቭ ከሆነው። ዘን ሂር ዜር ኢዝ ዋት? ዳይፖል ሞመንት አጌን ዋት ሃቭ ሂር partial positive which is hydrogen and partial negative which have more electrodensity around its vicinity that is chlorine። ስለዚህ ከዚህ መሃል የሚፈጠር ቦንድ ይሄ ቦንድ ይባላል ዳይፖል ፎርስ ይባላል። ዳይፖል አትራክሽን ፎርስ ይባላል። ለምን ዳይፖል አልነ? ሁለት ፖሎች በውስጡ ስለያዘ ዳይፖል አትራክሽን ፎርስ ይባላል ማለት ነው። ስለዚህ ያ ፎርስ ኤግዚስት የሚያደርገው ፖላር ሞሌኪውሎች ላይ ብለናል ማለት ነው። ስለዚህ ይህን ሳማፕ ስናጠቃልለው ኦል ፖላር ሞሌኪውልስ ሃቭ ዋት? ፓርሻል ኔጋቲቭ ኢንድ ኤንድ ፓርሻል ፖዚቲቭ ኢንድ which are attracted to each other። ለዛ ነው ዳይፖል ፎርስ ኢዝ አትራክቲቭ ፎርስ ያልነው ማለት ነው። ሁለተኛው ዘ ሪዛልቲንግ ፎርስ አር ኮልድ ዳይፖል ፎርስ። ዳይፖል ፎርስ ማች ዊከር ዘን አዮኒክ ኦር ኮቫለንት ቦንድስ ኤንድ ሜታሊክ ቦንድስ አዝ ዌል አስ ሃይድሮጅን ቦንዲንግ ኤንድ ስትሮንገር ዘን ለንደን ዲስፐርሽን ፎርስ። ሌላው እዚህ ጋር የምናየው ሁለተኛ ኢንተርሞሌኩላር ፎርስ ዲስፐርሽን ፎርስ ወይም ለንደን ፎርስ እንለዋለን። አንድ ላይ ለንደን ዲስፐርሽን ፎርስ እያልኩ እያነበብኩላችሁ ነበረ። ይሄ ፎርስ ዳይፖል ፖላር ላይ ኤግዚስት ካደረገ፣ ይሄ ደግሞ በተቃራኒ በናን ፖላር ላይ ኤግዚስት ያደርጋል ማለት ነው። ባጭሩ አር ዘ ዊከስት አትራክቲቭ ፎርስ which is what? ዊከስት በጣም ቫንደር ዋልስ ፎርስ እንድንለውም ያስቻለው ይሄ ፎርስ ነው which is weakest force that are formed due to temporary dipoles induced in non-polar molecules። ቴምፖራሪ non-polar ሞሌኪውሎች ላይ ቴምፖራሪ ኢንዱስ ሲያደርግ የሚፈጠር የቦንድ አይነት ነው። ስለዚህ ምን ብላችሁ መይዝም ትችላላችሁ? ባጭሩ non-polar ሞሌኪውል ላይ የሚፈጠር የቦንድ ማነው አትራክቲቭ ፎርስ አይነት ነው ልትሉ ትችላላችሁ። ያ ቦንድ ግን ያ ፎርስ ግን ቴምፖራሪ ምን ያደርጋል? ኢንዲውስ ያደርጋል። also called induced dipole attraction force ልንለውም እንችላለን። ሌላው also called ያው እንግዲህ induced dipole ቴምፖራሪ ነው፣ ኢንዲውስድ ነው፣ ዲስቶርትድ የሆነ ሼፕ ሲኖረው ከበፊቱ ስላይድ ላይ እናየዋለን። ያ ናን ፖላር ሞሌኪውል ቴምፖራሪ ኢንዲውስ ሲያደርግ
የሚፈጠር የቦንድ አይነት ነው። it exists when the electron in two adjacent atoms attract and induce temporary dipoles እንግዲህ adjacent atom ቅርብ ላይ ያለው አተሙ ይስበውና ምን ይፈጥራል? ጊዜያዊ ሁለት ፖሎችን ይፈጥራል። that is partial positive እና partial negative ይፈጥራል። ስለዚህ ያ ፖል እነዚህ ሁለት ፖሎች ግን ምንድናቸው? ዘላቂነት የላቸውም። partially እነዚህ ሁለት ፖሎች ቆይታ ያላቸውም ለጊዜው ነው፣ ይጣፋሉ። ስለዚህ ኢንዲዩስ በማድረግ ነው የተፈጠረው። ያ ቦንድ ከዚህ ሞለኪውል ላይ የሚፈጠረው ፎርስ አትራክሽን ፎርስ ማለት ነው ዲስፐርሽን ፎርስ ወይም ለንደን ፎርስ እንለዋለን። እንግዲህ ኤሌክትሮኖችን ከኖን ፖላር ሞለኪውል ላይ ዲስተርቢዩሽን ስናይ ሳይሜትሪካሊ ነው ብያቸዋለሁ። ነገር ግን ሞመንት ኦፍ ኤሌክትሮን እንቅስቃሴያቸው ማይ ፕሌስ ሞር ኦፍ ዘም ኢን ዋር ፓርት ኦፍ ሞለኪውል ዘናናዘር ከሆነ ቦታ ላይ እንዲቀመጡ ያደርጋቸውና ቴምፖራሪ ዳይፖሎች ይፈጠራሉ። ስለዚህ ያ ሙቭመንት ምን ያደርጋል? ፖዚቲቭ ኢንድ እና ኔጋቲቭ ኢንድ ዋን ፖዚቲቭ ኢንድ እና አናዘር ኔጋቲቭ ኢንድ በአጋጣሚ ይገናኛል። በአጋጣሚ ያ ግን ዘን እዚህኛው በአንዱ በኩል ፓርሻል ፖዚቲቭ አለ፣ አንሲሜትሪካል ዲስተርቢዩሽን አለ። ስለዚህ ከዚህኛው አንድ ፖል አለ that is partial positive partial negative again ቴምፖራሪ ዳይፖሎች እዚህ ጋር ይፈጠራሉ ማለት ነው። ከዚህ ሞመንት እነዚህ ሁለቱ አተሞች ሲንቀሳቀሱ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ ሁለት ፖሎች አሉ ከአንደኛው ከሁለተኛው ዘን እዚህ ጋር ምን ይፈጠራል? እንቅስቃሴ ሲንቀሳቀሱ ያው እንግዲህ ቴምፖራሪ ዳይፖሎች ይፈጠራሉ። ዘን ይሄኛው ፓርሻል ኔጋቲቭ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ ዘን ይሄ ግን ምንድነው? ጊዜያዊ ነው፣ ዘላቂነት ያለውም ፓርሻል ፖዚቲቭ ፓርሻል ኔጋቲቪቲው ዲስፐርሽን ፎርስ ይፈጠራል ማለት ነው። ይሄ የሚሆነው መቼ ነው? ሞሌኪውሉ እንቅስቃሴ ሲያካሄድ ሳይሜትሪካል ዲስትሪቢዩሽን የነበረው ምን ይሆናል? አንሳይሜትሪካል ዲስትሪቢዩሽን ይፈጠራል። ዘን ሁለት ፖሎች ይፈጠሩ። ከዚሁ ከሁለት ፖሎች ሌላኛው ሁለት ፖሎች ያው እንቅስቃሴ ሲያካሄድ ሲፈጠሩ ምን ፎርስ ይፈጠራል? ቴምፖራሪ ዲስፐርሽን ፎርስ ወይም ለንደን ፎርስ ይፈጠራል ማለት ነው። ሞስት ኦፍ ዘ ታይም እነዚህ ዳያቶሚክ ሞሌኪውል ምንላቸው ዳያቶሚክ ሞሌኪውሎች ወይም ፖሊአቶሚክ ሞሌኪውሎች በአጠቃላይ ሆሞኖክላር ያላቸው ሞሌኪውሎች ምን ፎርስ አላቸው? ለንደን ፎርስ ወይም ዲስፐርሽን ፎርስ አላቸው። ለምሳሌ ሃሎጂኖችን ብናያቸው ሁሎችም ምንድናቸው? ዳያቶሚክ ሞሌኪውሎች ናቸው። ሃሎጂኖችን እነ ክሎሪን ሞሌኪውል ነው፣ እነ ፍሎሪን ሞሌኪውል ነው፣ ብሮሚን ሞሌኪውል ነው፣ አዮዲን ሞሌኪውል ነው። ስለዚህ እነዚህ ዳያቶሚክ ሞሌኪውሎች። ሌላ ኖቨል ጋዞችን ስናያቸው ኖቨል ጋዞች ምንድናቸው? ይሄ ፎርስ አላቸው። ሌላ እነዚህ ፖሊአቶሚክ ሞሌኪውሎችን ማየት እንችላለን። ኤይትን፣ ፎስፈረስ፣ ፎርን፣ ኦዞንን፣ ኦስሪን እነዚህ ሁሎችም ምንድናቸው? ሆሞኖኩላር ሞሌኪውሎች ናቸው። ምን ፎርስ አላቸው? ዲስፐርሽን ወይም ለንደን ፎርስ አላቸው ማለት ነው። ሌላ እዚህ የምናየው ሃይድሮጅን ቦንድ ነው። ሶስተኛ ኢንተርሞሌኩላር ፎርስ። ሃይድሮጅን ቦንድ እንግዲህ ፖላር ሞሌኪውሎች ላይ የሚፈጠረው የቦንድ አይነት ነው። ስፔሻል ታይፕ ኦፍ ዳይፖል ኢንተራክሽን ፎርስ እንለዋለን። ስፔሻል ታይፕ ለምን አልነ? ዊ ዊል ሲ ቢትዊን ዘ ሃይድሮጅን አተም ኢን ፖላር ሞሌኪውል ኤንድ ዘ ሃይሊ ኤሌክትሮኔጋቲቭ አተምስ። ለዚህ ነው ስፔሻል ታይፕ ያልነው። ሃይሊ ኤሌክትሮኔጋቲቭ አተሞችና ሃይድሮጅን ሪአክት አድርገው ከሚፈጥሩ ሞሌኪውል እና ከሞሌኪውል መሃል የሚፈጠር የቦንድ አይነት ስለሆነ ነው ስፔሻል ታይፕ ኦፍ ዳይፖል አትራክሽን ፎርስ ያልነው። ይሄ ሃይድሮጅን ቦንድን ኢን አናዘር ሞሌኪውል ኢፍ ዩ ቴክ ዋተር፣ አሁን ውሃን ስንወስደው ውሃ እንግዲህ ቦንዱን እናውቃለን። ኦክሲጅን አለ፣ ዛን ሃይድሮጅን አለ። እዚህ ጋር ፓርሻል ፖዚቲቭ አለ፣ ፓርሻል ኔጋቲቭ አለ። ሎን ፓየር ኦፍ ኤሌክትሮን ዴንሲቲ አለ። እዚህ ጋር ፓርሻል ፖዚቲቭ አለ። ዘን አንድ ሞሌኪውል ነው። አንድ ምን የያዘ ዳይፖል ነው የያዘ። ዘን ቦንድድ ዊዝ ኦክሲጅን ሞሌኪውል ኦፍ ፓርሻል ኔጋቲቭ እዚህ ጋር አለ። ዘን ኤሌክትሮን ዴንሲቲ ስቲል አለ። ሃይድሮጅን አለ። አጌን በአንድ በኩል ሃይድሮጅን አለ። ዘን ይሄኛው ፓርሻል ፖዚቲቭ ነው፣ ፓርሻል ኔጋቲቭ ነው። ዘን ሌላኛው ምን አለ? እዚህ ጋር ኦክሲጅን ይኖራል። በአንድ በኩል ኦክሲጅን ይኖራል።
ዘን በዚህኛው ሃይድሮጅን ይኖራል በዚህ በኩል ሃይድሮጅን ይኖራል ኤሌክትሮን ዴንሲቲ እዚህ ጋር ይኖራል ዘን ይሄኛው ፓርሻል ኔጋቲቭ ነው እዚህ ጋር ቦንድ አለ again እዚህ ጋር ፓርሻል ፖዚቲቭ ነው ፓርሻል ኔጋቲቭ ነው ፓርሻል ፖዚቲቭ ነው ስለዚህ አሁን ስፔሻል ታይፕ ኦፍ ዳይፖል ነው ያልነው እንግዲህ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ ዘን ይሄኛው ቦንድ again ይሄኛው ቦንድ ምን አለ ማለት ነው ሃይድሮጅን ቦንድ አለ ማለት ነው ሃይድሮጅን ቦንድ አለ እንዴት ተፈጠረ ሃይድሮጅን ዊዝ ሞር ኤሌክትሮኔጋቲቭ ከሆኑ አተሞች ጋር አይዘር ናይትሮጅን ጋር ኦክሲጅን ጋር ወይም ፍሎሪን ጋር ቦንዲንግ ሲፈጠር ስፔሻል ታይፕ ኦፍ ዳይፖል አትራክሽን ፎርስ ዛት ኢዝ ሃይድሮጅን ቦንድ ይኖራል ማለት ነው ስለዚህ በዚህ አማካይነት ኤሌክትሮኔጋቲቭ አተም ዛት ኢዝ ኦክሲጅን ይሄን አተምን ምን እንዲሆን ያደርጋል ማለት ነው ቦንዱ ሞሌኪውሉም ፖላር እንዲሆን ያደርጋል ማለት ነው ፖላር ሌላ these atoms become slightly negatively charged አሁን ይሄኛው አተም ኔጋቲቭሊ ቻርጅድ አለ ፖዚቲቭሊ ቻርጅድ አለ በማን በኩል ነው ኔጋቲቭሊ ቻርጅድ በኦክሲጅን በኩል and ሃይድሮጅን ፖዚቲቭሊ ቻርጅድ ይሆናል thus dipole exists ሁለት ፖሎች አሉ ማለት ነው በአጠቃላይ ሃይድሮጅን ቦንድን ስናይ is attraction between partial positive hydrogen in polar molecule and slightly negative atom in another molecule ስለዚህ ይሄ ኢንተርሞሌኩላር ፎርስ ሶስተኛው ሃይድሮጅን ቦንድ ያልነው በጣም ስትሮንግ ኤሌክትሮኔጋቲቭ ሃይ ኤሌክትሮኔጋቲቭ አተም ከሆኑ ኦክሲጅን ናይትሮጅን እና ፍሎሪን ሃይድሮጅን ጋር ቦንድን ሲፈጥሩ የሚፈጠር ኢንተርሞሌኩላር ፎርስ አይነት ነው ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል ከዛሬው ምን አይተናል ኢንተርሞሌኩላር ፎርስ IMF አይተናል እንግዲህ ቤዚካሊ አትራክሽን ፎርስ በሁለት ይከፈላል ብለናል ኢንትራ እና ኢንትራ እና ኢንተር አሁን ኢንትራ ከሆነ ኬሚካል ቦንዲንግ ነው ቤዚካሊ ኬሚካል ቦንዲንግን አይተናል ሶስት አይነት ኬሚካል ቦንዲንግን አይተናል ዛት ኢዝ አዮኒክ ኮቫለንት እና ሜታሊክ ቦንዲንግን ወደፊት እናያለን ሌላ ኢንተር ሞሌኩላር ቢሆን ግን ምንድነው ቢቲዩን ሞሌኪውል ነው ያኛው ዊዚን ሞሌኪውል ነው ስለዚህ ቢቲዩን ሞሌኪውል ሲሆን ሶስት አይነት ኢንተርሞሌኩላር ፎርስ አይተናል ሃይድሮጅን ቦንዲንግን again ዳይፖል አትራክሽን ፎርስን አይተናል እና ለንደን ፎርስ ወይም ዲስፐርሽን ፎርስ አይተናል አሁን ሁለቶቹም ምን አይነት ፎርስ ይባላሉ ቫንደር ዋልስ ፎርስ ይባላሉ ለምን ቫንደር ዋልስ ፎርስ አልናቸው በጣም ዊክ አትራክሽን ፎርስ ስለሆኑ ማለት ነው ይሄኛው አንጻራዊ ስትሮንግ ፎርስ ነው ስፔሻል ታይፕ ኦፍ ዳይፖል ፎርስ ምንለው ነው ሁለቶቹም ምን አንድ ያደርጋቸዋል ፖላር ሞሌኪውል ላይ ነው የሚፈጠሩ ፖላር ሞሌኪውል ላይ ይሄኛው ናን ፖላር ሞሌኪውል ላይ ነው የሚፈጠሩ ናን ፖላር ከሆኑ ሞሌኪውሎች ላይ ነው የሚፈጠሩ ስለዚህ ይሄን አጽንኦት ሰጣችሁ እንድትረዱ እንድትይዙ ላለውኝ ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ